አንደኛው አርሶ አደሩ ራሱ በራሱ መጥቶ መውሰድ አለበት የሚል ሐሳብ ምናልባት ዘር ከዛም በፊት ያሰራጨን በነበረው ዘር ባጓው እየደረሰ አርሶ አደሩ ማለት ነው። ስለዚህ አርሶ አደሩ ራሱ ተገኝቶ ነገ የመጨረሻ ነው ሌላ ፕሮግራም አለበት የወረዳው አመራሩ አርሶ አደር 77 ብር ወስዷል። ስለዚህ ይሄን ደግሞ ቢያንስ አመራሩ ክላስተር ፈጥሮ የእንሰት መንደር ተብሎ አሁን ዋንቾ አካባቢ ካለው ለምሳሌ ሙዝ ቢደረግ ዋንቾ አካባቢ እንሰትን ደግሞ በአንድ በኩል በክላስተር ተደርጎ ቢሄድ ጥሩ ነው። 77 ብር ከሲዳማ የሚመጣ እንሰት አውርደናል፣ ግን እየተሰበሰበ አይደለም። ስለዚህ በዛ ደረጃ ቢትሄዱ የሚለው ነገር ነው። አብዛኛው የግብርና ተግባርም ያው ሌላ አመራሩ ክላስተር የሚደግፈው ነው። ፓርት ነው ይጨርሻለሁ። ነዳጅ ሞልቼ ምን ብዬ ባለሙያ ድጋፍ ጭምር አረጋለሁ ብሏል። የሽንኩርት ብር መሰብሰብ መቻል አለበት። የሽንኩርት ብር መሰብሰብ መቻል አለበት። እሱን ከሰበሰባችሁ ከጨረሳችሁ በፍጥነት ሄዶ ከሌሎች ቀበሌዎች ጋር አቀናይተን ማምጣት በአንድ ቀን ነው የተባለው። በአንድ ቀን ሌሎች ሰብስበው የጨረሱ ስለሆነ እናንተም አካባቢ አትኩራችሁ ብትሄዱበት እና ሌሎች የተባሉ ነገሮችን ይዛችሁ ብትሄዱ እኔ በደንብ አስብሬን ይዘው እዚህ ጋር ለምሳሌ እቺኛዋ መሬት ቡራ ሰሌክት ማድረግ ያስፈልጋል። 3 ቦታ ነው የሚሰራው። ያንን ፈጥናችሁ ብትሄዱ ከሌላው ቀበሌ በተለየ ማለት ነው። ሌሎች እየሄዱበት ነው። አሁን 4 ቀበሌ ነው የምደግፈው እኔ አርጩማ ጎላ ሸፈለላ ግብርናችን ግብርና የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። ግብርናችን ከአምናው ዘምኗል። የእንስሳት ሀብት ልማትን ማዘመን ከራስ አልፎ ዋስትናም ነው ገቢም ለአገር። በቀያችን ብዛ ሕይወት እንዲጠበቅ አረንጓዴው አሻራችን ያብብ ይድመቅ። ከድህነት መውጫው መንገድ መስመራችን ግብርናችን ማዘመን ነው ስኬታችን። የከተማው የምርት ዘላቂ ዋስትና በግብርናው እሴት ይዳብራል ገና። ከድህነት መውጫው መሰላል ማማችን ብዙ መስራት ያሻል በአርብቶ አደራችን። የኢኮኖሚያችን የጀርባ አጥንት ሆኗል። በበጋ በመስኖ ልማት ይቀጥላል። ብዛትና ጥራት መለያ አርማችን ነው።